ዋው የሩታዬና የአብርሽ ድብቅ ምስጢር ወጣ። ምስጢሩ ምንድነው? ምንድነው የተደበቀው ነገር? ጨምጨምታ እየሰማን ነበር። የአብርሽ ድምጽ ከቪዲዮ ጀርባ እየተሰማ ነው እየተባለ ነበር። እንግዲህ በሩታ ልደት ቀን አብርሽ ነበረ ከመኖሩም አልፎ ለሩታዬ አቀንቅኖላታል፣ ዘፍኖላታል። ግን ማለት ነው ሩታዬና አብርሽ ማለት ነው። ለምን ለኦዲየንስ ትደብቃላችሁ? ኦዲየንስ እኮ እናንተ አብራችሁ ሲያያችሁ ነው ደስተኛው የሚሆነው። በጣም የሚደሰተው እናንተ አብራችሁ ሆናችሁ ሲያያችሁ ነው። ኦዲየንስ በጣም ደስ የሚለው የምር እውነት ለመናገር ትናንትና እኔ ራሱ ቪዲዮ ስሰራ ምን አለ አብርሽ በኖረ እዚህ ጋር ምን አለ በሩታዬ ልደት ቀን አብርሽ በኖረ እያልኩኝ ነበረ። ሌላ ነገር ደግሞ የገረመኝ ነገር ምንድነው? እንዲህ በሩታዬ ልደት ቀን ያ ፍቅረኛ ተብዬው የት ገባ? ይሄ ልጅ እውነት የሩታዬ ፍቅረኛ ከሆነ ሩታን አፍቃሪ ከሆነ አስባችሁታል? ቤተሰብ አስባችሁታል? በሩታ ልደት ቀን አለመገኘቱ አፍቃሪ ሆኖ በሩታ ልደት ቀን ያለ መገኘቱ በጣም የሚገርም ነው። በጣም የሚደንቅ ነው። ምክንያቱም ልደት ማለት እንግዲህ ልዩ ነው። ከዛ ቀን የበለጠ የደስታ ቀን አይኖራትም ሩታዬ። ስለዚህ ፍቅረኛ ተብዬው እንዴት አልነበረም ብዬ ቲንክ ያበጠርኩላችሁ ነበረ ማለት ነው። እኔ ለካስ አብርሽ ከሩታ ጋር ነበረ ከቪዲዮ ጀርባ ማለት ነው። የሚገርም ነው። ዋው እኛ በጣም ደስ ብሎናል። እኔ ደስ ብሎኛል በጣም። አብራችሁ ደግሞ ቪዲዮ ላይ አብራችሁ ብትወጡ ደግሞ እኛ በጣም ነው ደስ የሚለን። ምክንያቱም እኛ የምንፈልገው የእናንተን ደስታ፣ እናንተ አብራችሁ ሆናችሁ ማየት፣ አብራችሁ ሆናችሁ ልጃችሁን አብራችሁ ስታሳድጉ ማየት ነው የሚያስደስተን። በእርግጥ እናንተ ብዙ እቅዶች አላችሁ፣ ስማርት ናችሁ። ይሄ ነገር ተጠቅማችሁ ብዙ ልጆችን ወደ ዩቲዩብ ለማምጣት ፈልጋችሁ ይሆናል። ያልታወቁ ልጆች እንዲታወቁ ብቻ በቃ ስማርት ናችሁ። አካሄዳችሁ በጣም ነው የሚመቸኝ። እኔ የሆነ ነገር ፈጥራችሁ የሆነ ነገር ብቻ ደስ ይላል። ግን ደግሞ በልደቷ ቀን ደግሞ አብራችሁ በቃ ያው ባንታረቅም ግን በልደቷ ቀን መቅረት አልፈለኩም እና ብለህ አብርሽ እንኳን በቪዲዮ አብራችሁ ብትመጡልን የምር ማለት ነው እኛ በጣም ነበረ ደስ የሚለን እንጂ አይከፋንም። እንደው በደስታ ላይ ደስታ ነበረ የሚጨምርልን ማለት ነው። እና ለማንኛውም ደስ ብሎኛል። ሩታዬ እንግዲህ በድጋሚ መልካም ልደት ብያለሁ። እንኳን ተወለድሽ። ቀሪ ዘመንሽን የተባረከ ዘመን፣ ጥሩ ነገሮችን የምትሰሪበት ዘመን ያድርግልሽ። በፍቅር አብራችሁ የምታረጁ ጃጁ የምትወልዱ የምትድሩ ያድርጋችሁ። እነ ውሽሚት እነ ምናምን ማለት ነው ከህይወታችሁ ውልቅ ብለው ይውጡ ማለት ነው።